አንተም ልጅህ ያለ አባት ይቀራታል። ልጆችን ያለ አባት አስቀራችኋል እኮ ነው ያለችው በግልጽ። እየተፋሁባችሁ እየተጸዳደሁባችሁ ምንድነው ባሬ ኮሞን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬ በለው ይሄ ነው በጣም ብዙ ሰዎችን ያስቆጣው። ይሄን የላሱ ላይክ ግሪን የላሱ ማለት ነው የምራመድበት። what happened to ባምቢ ምን ሆነ? እኔ ባሪያሽ ልሁን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ ላርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራው። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ። አለበለዚያ ይቅርታ ወጥተህ ትጠይቃታለህ። ነገር ላሉ አይነት ስታፍ እኮ ነው እያለች ያለችው። ባምቢ ምን ሆና ነው? ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ የሚያደርገኝ እኔ ስንት ባለ ትዳር ይጽፍላታል። እሷ የሰራሃትን የኔ ፎቶ ስላለች ስሜን አልጠራሁም ብለህ ከሆነ የምትንበላጠጠው እሱም አለልህ። ህጉን ላይ ፈርድብሃል። ቤተሰብ ጋር አይካሄድም። ቤተሰብ በጣም ክቡር ነው። ቤተሰቧን ተናግሯል። ጋይስ ግን ንገሩኝ የምር እሼቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን እሼቱ መለሰ አቶ መለሰ ቤት አጥፍተህ ሄደ አታውቅም፣ ሰክረ ሄደ አታውቅም። አዶናይ ፈርቷል። ጉዳዩም እንደሆነ ግልጽ አድርጊ እንገራችሁ። ጆን ዳንኤል ምን አለ? እሺ በቃ እኔ መደባደብ የሚፈልግ ካለ ይደውልልኝ። ዱርዬ ነኝ እኔ እሄዳለሁ። እና ዓመታት ከተወለደች ጀምሮ ኦቲስቲክ ከመሆኗ በተጨማሪ መናገር እንደማትችል ወላጆቿ የጠቆሙት ይህች ታዳጊ የአርሰናልን ጨዋታ ወላጅ አባቷ ቁጭ ብሎ በሚያይበት ሰዓት የተለመደውና እጅግ ታዋቂው ኖርዝ ለንደን ፎርኤቨር የሚለው ዘ ኤንጅል መዝሙር በሚዘመርበት ሰዓት ድምጿን ከፍ አድርጋ በማውጣት እንግዲህ ዘ ኤንጅል የሚለው መዝሙር አብራ ስትዘምርና ኖርዝ ለንደን ፎርኤቨር የሚሉ ቃላቶችን ከአፏ በቀጥታ ስታወጣ ሲሰሙ ወላጆቿ እጅግ ተደንቀውና ተገርመው በዚህ ተአምር እየተደነቁ ቪዲዮን ቀርጸው ለቀዋል። በርካቶችም ታዲያ በዚህ ጉዳይ እየተነጋገሩበትና በሶሻል ሚዲያ ላይ እየተቀባበሉት ይገኛሉ። በተለይም ወላጅ አባቷ እንደምታዩት ደስታውን የገለጸበት መንገድ በጣም ልዩ ነበረ። ለመጀመሪያ ጊዜ መናገር የቻለችው በአርሰናል መዝሙር መሆኑ ደግሞ በርካቶችን ትኩረት ስቧል። አርሰናል እንግዲህ ፈውስ መሆን ችሏል። ጋይስ ምን ትላላችሁ? ሰው እንዲፈወስ እያደረገ ነው። አዶናይ የነበረውን ነገር በሐቅ ወጣቱን ለማስተማር እንዲህ አይነት ሰው ነበርኩ ዛሬ ግን አይደለሁም አለ። እንዳልሆነ አሳየ በተግባር። አየህ ዛሬ የብዙ የባምቢ ፋዘር ናቸው አይደለ? ሰሞኑን ደግሞ ምንድነው እሸቱና ባምቢ ተያይዘውታል። ምን እሺ ነው ጋይስ? በሚሊዮን ደረጃ ተከታይ ያፈራው አዶናይ ከትናንትና ውድቀቱን መነሳቱን ስላስተማረ ብቻ ነው አይደለ? የሰው ልጅ ደግሞ እውነት ነው። ይሄ ነው በቃ ትናንትናውን የማይረሳ ለዛሬ ያዘጋጀ ራሱን ለነገ የሰነቀ ሰው ከሆነ በቃ ያ ነው ሰው ማለት እኮ ነው መገኘት ነው። ልክ ነው። እና አዶናይ በዚህ አጭር ጊዜ ውስጥ የሰራሃትን የኔ ፎቶ ስላለች ስሜን አልጠራሁም ብለህ ከሆነ የምትንበላጠጠው እሱም አለልህ። ህጉን ላይ ፈርድብሃል እኮ አንተ። እንደዚህ እኮ ማድረግ እኮ አትችልም። አይክ ቤተሰብ ጋር አይካሄድም። ቤተሰብ በጣም ክቡር ነው። ቤተሰብ ለሁሉም ሴንሲቲቭ ነው። ቤተሰብ፣ እምነት፣ ሀገር ይሄ ለሁላችንም በጣም ሴንሲቲቭ የሆነ ነገር ነው። እኔ ስለ ኢትዮጵያ አንድ ሰው የውጭ ሰው ቢናገረኝ ዝም አልለውም። ስለ ኦርቶዶክስ ሌላ ባለ እምነት ሰው ቢናገረኝ ዝም አልለውም። ስለ እናትና ስለ አባቴም ደግሞ ሌላ ሰው ከተናገረኝ ዝም አልለውም። የምር ስለ ባምቢ እናትና አባት ግን አውርተዋል እሸቱ? እስኪ የሱን ቪዲዮ ማየት አለብን ለመፍረድም ማረለ። እየወቀጣችሁ ነው ግን እሸቱን አልፈታችሁም ሰሞኑን። ምን እሺ ነው? የለኝማ ህይወት ከነሱ ውጪ እነሱ ናቸው። በቃ አለሞቼ እነሱ ናቸው። አት ዘ ኤንድ ኦፍ ዘ ዴይ እነሱን ነው እነሱ ናቸው የኔ ህይወት እነሱ ጋር ነው የሚያልቀው። እነሱ የሆነ ነገር የሆኑ ቀን እዛው ይውሰደኝ። እኔ ነው ገባክ? እዛው ይውሰደኝ። ከነሱ አንድ ቀን አያሳድረኝ። ቤተሰቧን ተናግሯል። ጋይስ ግን ንገሩኝ የምር የባምቢም ቤተሰብ ተናግሯል እሸቱ? ስም እንዳልጠቀሰ አውቃለሁ ግን ኦብቪየስሊ ያው እሷን ለማለት እንደሆነ ይታወቃል። ያው እሷን የተናገረው እና በጣም ነው የተበሳጨችው ባምቢ። እሼቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን
እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። ኦኬ እንደዛ አለ እንዴ? ባለጌ ያሳደገ ምናምን ሲል ነበረ። አይሸቱ እንግዲህ ከምን ይመነጭ? እሷን መናገር ይችላል፣ ግን ቤተሰቧን መናገር አልነበረበትም። ልክ ነው። እንደዛ ካለ ልክ ናት ባምቢ እዚህ ጋር ማለት ነው። ያልመሰላችሁ ቤተክርስቲያንን ደጋግሞ ከመዝረፍ ከቤተክርስቲያን ደጋግሞ ኮሚሽን ከመብላት ቤተክርስቲያን ደጋግሞ ከመሄድ የተነሳ አላለም። እስኪ ቪዲዮ እናየዋለን። እስኪ የሸቱን ምን ያላዩትም የሆነ የተቆረጠ ቪዲዮ ነው ያየሁት። እንደዛ ሲል እኔም አልሰማውም፣ ግን እስኪ ባለጌ ያሳደጋት ምናምን ካለ ነውር ነው የምር ካለ ማለት ነው። እግዚአብሔር ኢየሱስ አጎታቸው ይመስላቸዋል፣ ቤተክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። እና አዎንታ በርሲሳ ከዚህ በፊትም ጠምደውት ነበረ። አሁን ደግሞ በዚህ ነገር አግኝተውታል። ጉዱ ፈላ ብቻ። እሺ ከባድ ሰው ጉዱ ፈልቷል። ስለዚህ ባጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም በእነሱ መስፈርት። ለዚህ እኮ ነው ብዙ ሰዎች ቤተክርስቲያን የሚመሽዋት። እሸቱ መለሰ አቶ መለሰ ቤት አጥፍተ ሄደ አታቅም፣ ሰክረ ሄደ አታቅም፣ እሳቸው የማይወዱትን ነገር አድርገ ሄደ አታቅም። ንገረኝ እስኪ ቤተሰቦች አዝነውብህ ሄደ አታቅም። ግን ቤተሰቦች ቤት ተመልሰ ለመግባት አታፍርም። ምክንያቱም አባት ነው። ይመክርሃል፣ ጨጓራህን ካመመ ወተት ይሰጥሃል። ልጄ እባክህ ይሄ ነገር አይጠቅምም ይልሃል እንጂ ጀጅ እንደማያደርግ ስለምታውቅ ክለብን ብታደር አባት ቤት ነው የምትገባው። መቼስ ጎረቤት ቤት ሄዳ አትገባም። እግዚአብሔር ሩቅ ያለ የሚያስፈራ የሃይማኖት አምላክ አይደለም፣ አባታችን ነው። አባ ብለን የምንጮህበትን የልጅነት ስልጣን ሰጥቶናል። ስለዚህ ልክ አቶ መለሰ አንተን ከመንገድ ላይ ጎትቶ ቤት አስገብቶ እንደሚመክር እየተጎተትኩኝ የሚሄደው እግዚአብሔር ጋር ነው። አባቴ ነው። ያ ፕሮቴክት ያደርገኛል፣ ይመረኛል፣ ያቅፈኛል፣ ይመክረኛል። በቃ እሱ ጋር ነው የሚሄደው። የእግዚአብሔር ቤት የወላጅ አባታችን ቤት ነው። አቶ መለሰ ቤት ለመሄድ ኃጢአት ሳትሰራ ነው እንደምትሄደው። አቶ መለሰ ቤት ስህተት ሳትሰራ ነው እንደምትሄደው። ዛሬ ጻድቅ መሆን አለብኝ አባቴ ቤት ለመሄድ ብለህ ነው እንደምትሄደው። እናትና አባት ቤት አየህ፣ ቤተ ክርስቲያን ከእናትና ከአባት በላይ የሆነ የእግዚአብሔር የወላጃችን ቤት ነው። ወረዱበት። ምንድን ነው ግን እሺ ላይ አይ ይቅርታ ጠይቆ ቢገላገል ቢሻለው መሰለኝ። ግን ምን ትላላችሁ? አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ ማለት እንዲህ ዛቻ እንደዚህ የዛተችበት ነው እንዴ? ይሄ ይቻላል እንዴ ጋይስ? ዛቻ ባታረጉ ራሱ ዛቻ እኮ ከባድ ነው። ነገር ላሉ አይነት ስታፍ እኮ ነው እያለች ያለችው ባምቢ። ምን ሆና ነው እንዴ በሚዲያ እንደዚህ? ቪዲዮህንም ታጠፋታለህ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ? ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። ዱርዬነቷን እያመነች ነው ባምቢ። ተይ፣ ኧረ ባምቢ ተይ፣ ተረጋጊ። ይሄ በግልጽ ማስፈራሪያ፣ ግልጽ የሆነ ማስፈራሪያ ነው የምለው። ከዛ በተረፈ ልጆችን ያለ አባት አስቀራችኋል እኮ ነው ያለችው በግልጽ ይባላል። ግን እንደዚህ ኧረ ነውር ነው እግዚአብሔር እንዴ ስላችሁ። እሷም ያስጠይቃታል፣ ለራሷም ጥሩ አይደለም። ምን እሺ። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ በለው። ኦኬ ዩቲዩብ ላይ ነው ሙሉ ቪዲዮ ሰርቶ የለቀቀው። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያው የባምቢ በግልጽ መናገር ነው እንጂ ሁሉም ሴቶች የሚፈልጉት ነገር ነው አይደለ? የሚመኙት ነገር ነው። እና ደግሞ ፈን ነበር፣ በሰዓቱ ፈን ነበር እንጂ ያን ያህል እምቢ ሊል ነው ያ ፈን ነበር። ምንም
ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑ ነው የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ እንዴ? ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። እኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት ሸረላሽ ግን የሆነ ያለችው ነገር ያው እንደ ቀልድ ስላየ ነው እንጂ እኛም ልክ እንደሆነች አስመሰለችው። እሷ ደግሞ አይደለ ስትናገር መቀበል እንዳለብንና ያንን እያሳመነችን ነው ልክ እንደሆነች ምናምን ወደዛ እየገባች ነው ያለችው። እሸቱ ተሳስቶ ሊሆን ይችላል። አዎ ተሳስቷል። ግን ያው ባምቢን ብዙ ጥፋት ነው ያለባት ኦብቪየስሊ ባምቢን እያየው ነበር ሰሞኑንና ላይቭ ላይ መጨረሻ ላይ ቤተሰቤን ላስተዳድርበት ልኖርበት ያልችው ቪዲዮ አሳዘነችኝ በጣምና ግን ኖርማሊ ብዙ ሰው ኦፌንድድ የሆነው ትዳር እኮ ውድ ነገር አይደለም ምናምን በማለቷ ነውና እኔ አንድ ትዳሩን በጣም እንደሚወድ ትዳሩን እንደሚያከብር እዚህ ምድር ላይ ከተደረገለት ነገር ሁሉ ትልቁ ነገሩ ትዳሩ እንደሆነ ሰው ልንገራችሁ። እሷ ባለ ትዳር አይደለችም፣ ስለ ትዳር አታውቅም። ግን ትዳር እንዳይከበር እና ትዳር እንዲናቅ እያደረጉ ያሉት ራሳቸው ባለ ትዳሮች ናቸው። ባለ ትዳር ሆኖች የሚያደርገ እኔ ስንት ባለ ትዳር ይጽፍላታል እሷ። ለዛ ነው ትዳር የተከበረ ነገር መሆኑን ማወቅ ያልቻለችው ለዛ ሊሆን ይችላል። ስለዚህ ባለ ትዳር ሆነ እሷ ዲኤም ውስጥ ያለው ትዳርን አክብተ የልጆችና የሚስትን ፕሮፋይል አርገ ሌላ ሴት ጋር ምናምን ባትጥፍ ኖሮ እሷም ባለ ትዳር እኔ ጋር አይመጣም። እውነትም እንዴት ትዳር የተከበረ ነገር ነው ትል ነበር። ስለዚህ ትዳር የምናስከብረው እኛው ባለ ትዳሮች ነን። አንድ ትዳር ችንን በማክበር ሚስታችንን በመውደድ ባላችንን በመውደድ ልጆቻችንን አብሮ በማሳደግ ሚዲያ ላይ በደለኝ ገደለኝ እንዲያረጋት ደበደበኝ መሰዳደብ ምናምን ነው። አሁን በጣም ነው የሚያስፈራኝ። ኔክስት ጄነሬሽን እንዴት ነው ትዳርን የማይፈራው ሁላ እስክል በጣም ነው የሚያስፈራኝ። ትዳርን እንዲፈሩ እያደረግን ያለ ነው እኛው ራሳችን ባለ ትዳሮች ነን። ስለዚህ ትዳር ዝም ብሎ አግብቷን ለመባል ሳይሆን የምትከበሩበት ይሁን። ባላችሁን አክብሩ፣ ሚስታችሁን አክብሩ፣ ተዋደዱ፣ አትወስልቱ፣ ዝሙትን አስወግዱ። ትዳርን ማስከበር ያለብን ራሳችን ባለ ትዳሮች እንጂ ያላገቡ ሰዎች አይደሉም። ያላገቡማ የተጋቡትን አይተው ነው ትዳርን ጀጅ የሚያደርጉት። ሁለተኛ ነገር ደግሞ በቃ ተዋት እና እሷ ያየችውን የተናገረችው። ስለዚህ የእሷንም ሆነ የሌላን ሰው ስለ ትዳር ያለችውን ኢሜጅ እንቀይር እንጂ ተነስተን እንትን አንበል እና አታስለቅሷት። በቃ ተዋት። የምሯን እኮ ነው። ኮመንት ላይ እኮ እሷ እየተመረቀች አይደለም። አንቺ እኔ ራሱ በጣም ይገርመኛል አንዳንዴ ገብቼ ኩሩ ምናምን እንደዚህ እንዴ ለአባቷ አታስቡም? ቢያንስ ልጁ እንዲህ ስትሰደብ አለ ሶሻል ሚዲያ ላይ ቁጭ ብሎ ሲያይ ምን ይሰማዋል? የምሬን እኮ ነው። ለወላጆቻችሁ አታስቡ? እናንተ ስለሌላችሁ ምን ስላላላችሁ ነው እንጂ እንዲህ ብትሰደቡ የእናንተ እናትና አባት ምን ይሰማቸዋል? እናንተ ባይሰማችሁና በቃ ስራዋን ትስራበት ትኑርበት። በዛ ላይ ቤተክርስቲያን ለምን ሄደሽ ድብን ትሂድ? ታዲያ ትሂድ እንዴ? ማን ነው? ፈጣሪ ብቻ እኮ ነው ከነ ኃጢያታችን ነው ብሎ ሰውማ ይሄው እንዲህ በየኮመንቱ ይሳለቅብናል። ቤተክርስቲያን ለምን ሄደሽ ሳይሆን ያለው ሲመስለኝ እንደሰሙት ከሆነ ቤተክርስቲያን ስታስተዋውቅ ነበረ ገዳም ምናምን ነገር አይደል? እንደዛ አይነት ስታፍ ነበር ሲል የነበረው እሸቱ። ለምን ታስተዋውቃለች ነው? በእንደዚህ አይነት ሰው እንዴት ይተዋወቃል ነው? በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። በኃጢአት እበልጣታለሁ ምናምን እያለ ነው እዚህ ጋር ደግሞ። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ ቤተክርስቲያንን በባምቢ ትወከላለች ማለት ሊሆን ይችላል። አንድ ገዳምን ወይ እርዳታ ለማሰባሰብ ይሆን ይችላል። እውቅናዋን ተጠቅማ መልካም ስራ ከሰራች
ቤተክርስቲያንን ለመርዳትም ይሁን ምናምን ነገር እንደዛ አይነት ነገር ማረጓ ክፋቱን አይታየኝም። እውነቱን ለመናገር እዛ ጋር ሁላችንም ኃጢአተኞች ነን። እሱም እንደሚናገረው እንግዲህ ከሷ በላይ ኃጢአት አለብኝ እያለ ነው። ግን እንደ እሸቱ ደግሞ ብዙ አይነት መልካም ስራዎችን ሲሰራ ለቤተክርስቲያን ሲያገለግል የነበረ ሰው አላየንም አይደለ? እንዳለው ከሆነ እና እንዳየነውም ከሆነ በተደጋጋሚ ገንዘብ ሲሰበስብ ነበር አይደለ? እና ሁላችንም ኃጢአተኞች ነን ደግሞ እና እኔ ችግሩ አይታየኝም። ባምቢ ገዳም ምናምን ማስተዋወቋ ምንድነው ችግሩ? እኔ ችግሩ አልታየኝም እውነቱን ለመናገር። ቤተክርስቲያን በእንደ ባምቢ አይነት ሰው ትወከላለች የሚል አይነት ነገርም ሊኖር አይችልም። በቃ አለቀ። እንዴት እንዳሰበው አላ እዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። እሺ እውነቱን ለመናገር የሚባለው ነገር እውነት ነው ማለት ነው። ዩቲዩብ በጣም ቀዝቅዟል። ሰሞኑን ማስገባበት ነገር የለም። በጣም የድሮ እንትኑን ግን መተው አልነበረብም። እግዚአብሔር እኔ ድንቅ ልጆች ምናምን የሚባለው ነገር እሺ የምር መተው አልነበረ። እሱ ነበር የሚያዋጣን። እሱም ፈታው በቃ። ከዛ በኋላ የተበላ መሰለኝ። ከዛ በኋላ እግዚአብሔርን ባተወሱን ጥሩ ነበር የተሻለ። በተረፈ ደግሞ ባምቢ በእናትሽ ባምቢ ተይ በእናትሽ ማርያም ቪዲዮ ማናይቺ እንዴ በጣም ያሳዘንች ባምቢ። እዚህ ቲክቶክ ላይ አንቺስ በሁሉ ተጣምደሽ የተያሹ የሆነ ፍቅረኛ ያሽ ማንኛውም ሰው የሚያደርገው ነው። አንቺ ፍቅረኛ ይዘሽ ነው ላቪዬ ነው ፍቅር ቴንኪው። አንቺ ፍቅረኛ ይዘሽ ነው አይደለ? ባምቢ ፍቅረኛ ይዛ ነው። ከዛ በኋላ በዛ ሰዓት ቪዲዮ ራሱ የወጣባት ሰዓት ልጅ ነበረች፣ ወጣት ናት ምናምን ገና እንደ ፍሬ ልጅ ናት። ታስታውቃለች ከሰውነቷ ጀምሮ። ፍቅረኛዋን አመነችው። በቪዲዮ የሆነ ነገር ሆነ፣ ፊቱን ሸፈረ፣ ፖሰተ። አይዳችሁ ወንድ ልጅ ምን አይነት ማርያምን አያስቅም ጋይስ። እሱ ምንም አልተባለም። ማን ፖስታች እንደሆነ አልታወቀም፣ ራሱን ደበቀ። እሷ ግን አምና እንደዛ ላደረገችው ተፖሰተ። ከዛ እድሜ ልኳን ያንን ነገር እስካሁን ድረስ አልፋታ አላችኋት። ውሻዬን ለማዘርሽ ጋር ነው ማሚሽ ጋር ነው። ቶሎ አፍጥኛ አምጪ በላት። እኔ ማለቅሰው የምናደደውን ትናንትና ተናድጄ ነበር። የተናደድኩት ለምንድን ነው? ሰዎች ብልጣ ብልጥ ሲሆኑብኝ ከሰው በላይ ገንዘብ ስለሚያስቀድሙ ነው። ሰው ጌታ ቁም ነገር ማውራት አለብኝ። ስለሚያስቀድሙ ነው ላይክ ልቤ ተሰማኝና ለምነውኝ ግቢ ብለው የሆነ ነገር ለምን ይጠቀሙብኛል ነው ንዴት እንጂ በእነዚህ ሰዎች በኮሜንታተር ምናምን ባምቢ አታርቀሽላችሁ። እኔ ያን ጊዜ ሰብሬ አልፌ ወጥቻለሁ። እመቤቴን ማግባት እኮ ግዴታ አይደለም ለመኖር እናቴ፣ ሳይገባ እኮ መኖር ይቻላል። ማግባት እኔ 10,000 ብር ተቀብሏቸዋል። 10,000 ብር ተቀብሎናል እያለ ነው። እዚህ ጋር ደግሞ ወንድማችን ሰክሶናል እያለ ነው። እየሰከሰ ነው እንዴ? ቅድም እያወራ ነበር እኮ እሺ። ኮርስ መሸጥ ምናምን ሁሉም እየሸጠ ነው። እንግዲህ ካመናችሁበት መግዛት ነው። ኮርሱ ይቀይረናል ብላችሁ ካሰባችሁ ማለት ነው። የእሺ ኮርስ ይቀይረናል ብላችሁ የምታስቡ ከሆነ መግዛት ነው እንግዲህ። ሌሎችም እየሸጡ ነው። ኖርማል እሱ ነው አይተኝ ዓለም ላይ ነው ግዴታ። ቃሉ ቡቲክ አልተቻለም። ይልጅ አይደል ልጃችን አልተቻለም ነው የምላችሁ። በቃ ይልጅ አልተቻለም ነው የምላችሁ። በቃ በከፍታ ነው እየበረረ ያለው። በቃ በከፍታ ማለት ነው። እግዚአብሔርን እንዴ አሁን መልስ እየመለሰ አይደለም። ብዙዎቹ ሊያገኙት ፈልገዋል። ግን ገስዋት እዚህ ሀገር ምን ይሉታል መሰለ? ፓተንት የሚባል አለ። ፓተንት ከሌለ ፓተንት ማለት ለቃሉ እንዴት ላስረዳው መሰለ? ያንተ አይዲያ ያንተ ሀሳብ መሆኑን ሌላው እንዳይሰርቅ የምትይዘው ላይሰንስ ማለት ነው። ያንተ ሀሳብና ያንተ ሀሳብ ብቻ መሆኑን የሚያስይዝ በሌላው ኮፒ ቢያደርግ የሚያስጠይቀው መሆኑን ነው። አሁን የቃል ፓተንት የለውም። ስለዚህ ማንም የሱን ዲዛይን ወስዶ መስራት ይችላል፣ መሸቀል ይችላል፣ ሀብታም መሆን ይችላል። አዎ የፈጠራ መብት ቴንክ ዩ። በሀበሻ ምንድነው የፈጠራ መብት? ስለዚህ ምን ማድረግ አለብህ? ቃልዬ ልጅ ነህ፣ የሆነ ጎበዝ በዲዛይን መልኩ ጎበዝ የሆኑ ሰዎች አጠገብ አድርግና በትልቁ በተለይ ሀበሻ ምቀኛ ነው፣ ሊቀብር ነው የሚፈልገው። ከሌሎች ዜጎች ጋር ስራ እንደ ወንድም ነው የምመክረው። የሌላ ዜጋ አንተን ነው ሻይን እንድታደርግ የሚፈልግልህ። አሁን አሜሪካንስ ብታመጣ አውሮፓዎችን ብታመጣ ያንተን ማንነት ጻራ ያደርግልሃል። አበሻ ውስጥ በአንተ መታወቅ እንጂ አንተን ማገዝ አይፈልግም። አውሬ ነው አበሻ። ያንተ ትንሽ ይበቃል እያለ እየቆነጠረ ነው የሚሰጠን። አበሻ ጋር ከወቅ ደግሜ እነግርሃለሁ። ምክንያቱም የታወቁ ዲዛይነሮች በህይወት ላይ ትልቅ ቦታ ላይ ትልቅ ደረጃ ላይ ደርሳችሁ ሲያዩአችሁ የማይደሰቱ ሰዎች አሉ። ለምሳሌ የድሮ ያሳለፋችሁትን የህይወታችሁን መስመር እየመጡ የሚያስታውሷችሁ፣ ኦ አንተ እኮ እንደዚህ ነበርክ የሚሏችሁ። ለምሳሌ የጌታቸውንና ይሄኛውን ማስተር ቪዲዮ አይተነው እንመለስ። ትልቅ ተቋም ነው። ጎፋ ተቀጥረ ስትሰራ አይዞን ጌታቸው ያልኩ ልጅ ነኝ። ገና ጎፋ ሚካኤል ጋር እዛ የምሰራበት ድረስ መጥቼ
ምን ይባላል? ሻውን ዛሬ የተመሰራ ነበር እሱ ችግር የለውም ባክ በቃ እዚህ ጋር ምን እንደተፈጠረ እሺ ጌታቸው ከዛ ተነስቶ አሁን ያለበት ደረጃ ላይ ደርሷል። አንተ የተነነው አሁን እግዚአብሔርን እንዴ ምን አይነት ስንት አይነት ሰው አለ ግን እግዚአብሔርን ሲያስጠሉ መብራን በጣም ነው የሚያናደው። ሙሉ ለሙሉ ላብራራላችሁ አይደለም ግን ማስተሩ የፈለገው ነገር ስላልተደረገለት አንተ እኮ እዚህ ቦታ ትሰራ ነበረ እዛ እኮ ተቀጥረ ስትሰራ ነው ማቅ ምናምን ነገር ብሎ ሪማይንድ ሊያደርገው እየሞከረ ነበረ። በዚህ ሁሉ መሀል ግን ምን አስተዋልኩኝ መሰላችሁ? የጌችን ኮንፊደንስ እንዴ ኖ እኔ ከዛ የባሰ እንጨት ቤትም እኮ ተቀጥሬ ሰራ ነበር አሉ። እና አያችሁ ያሳለፋችሁት ህይወት ምንም ያህል የሚያሸማቅቅ የሚያሳፍር ቢሆንም አሁን ላይ የቆማችሁበት ደረጃ ላይ እንድትደርሱ እነሱ መንገዶች በደንብ ኮንትሪቢዩት ያደርጋሉ። ምን ይሻላል? እሺ ሲደው አቤል እንዴት ነሽ? አቤል ፒስ ነው ወይኔ ደመርኩሪኩ በሰዓቱ እኮ ያልኩት እንደዚህ ይሉኛል እንጂ እንደዚህ አረጋቸዋለሁ ማድረግ ፈልጋለሁ አላልኩም እኮ። አይደለም ማግባት የሚያገባሽ ወንድ የለም ሲል ማግባት በጣም ኖርማል ነገር ነው። ላይክ ማግባት ብዙዎች ይሉኛል። እንኳን እሱ እንደዚህ የሚወረደ ነገርም ይሉኛል ነው እንጂ እኔ እንደዚህ የወረደ ነገር ማድረግ ፈልጋለሁ አላልኩኝም። እንዴት እንደተረዳችሁት አልገባኝም። ግን በቃ ጋይስ እኔ ሳወራ ሁሌ ሌላ ነገር ነው ትርፉ። ታቡኝ በቃ ኢትስ ኦኬ እኔ ኢትስ ኦኬ ስለቡኝ አንዳንድ ያለቻቸው ነገሮች ግን በጣም የሚከፉ ነገር ብላ ነበር አይደለ? ስለሱ መሰለኝ ማብራሪያ የምትሰጠው። ዋት ሃፕን ቱ ባምቢ ምን ሆነች? ምንድነው ለምድ ያላችሁ? እኔ ባሪያሽ ልሁን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ ላድርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራሁት እሱ የኔ ጥፋት ነው። ግን መጀመሪያ ያልጸዳ አስተሳሰብ የያዛችሁ ውስጥ ያላችሁ እናንተ እያላችሁ እኔ ለምን ትናገሩኛላችሁ? this is you እኮ ጋይስ እኔ አይደለሁም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ። ሱሪዮን የሚልስልሽም ሰው የለም። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ በለው ይሄ ነው በጣም ብዙ ሰዎችን ያስቆጣው። ይሄን እየላሱ ላይክ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳደሁባችሁ ምንድነው ይሄ በጣም የሚዘጋ ነገር ነው ያወራችሁ። እየተጸዳደው እየተፋሁባችሁ የፈለገ እንደዛ ተብሎ እንኳን ቢጻፍላት ሚዲያ ላይ ወጣ እንደዛ መናገር አለባት ብዬ አላስብም። ሰዎች ሊባልጉ ይችላሉ ምናምን፣ ግን ደግሞ እሷ ወጣ ደግሞ ያንን ብልግና መድገም አለባት ብዬም አላስብም። እሸቱ ተሳስቶ ሊሆን ይችላል፣ ግን ባምቢም ደግሞ ልክ ናት ማለት አይደለም። ሙሉ በሙሉ ገብቷችኋል አይደል? እሸቱ በጣም ብዙ የተሳሳተው ነገር አለ። የምር ቤተሰቧን ተናግሮም ከሆነ ደግሞ እሱ ልክ አይደለም ማለት። ባምቢ ምን ሆነሽ ነው እህታችን? ሲጀምር እውነቱን እናውራ ከተባለ ማን ነው አንቺን የሚያገባው? ያንቺን ስንት ነገር ያየን ሰዎች ነን እኛ። ይቅርታ አድርጊልኝ፣ በጣም ነበር ማከብርሽ። ማን ነው ያንቺን ነገር ለመላስ ሬዲዮ ነው ያንቺን ጉድ ያንቺን ገበና የሚያቅሰው? ማን ነው አንቺን ለማግባት የሚሞክረው? ለማግባት እንደሆነ ምናምን እኔ አላውቅም፣ ግን ያው የተጻፈላትን እያሳየሽ ነበር አይደል? ምን አይነት ወንድ ነው ያንቺን እግር ለመላስስ የሚያስበው? ትዳር ማለት እኮ ከፈጣሪ የሚሰጥ አንድ ጸጋ ነው። አንድ የፈጣሪ አንድ አካል የሆነ ነገር ነው። ማን ስለሆንሽ ነው አንቺ እግርሽ ተልሶልሽ ምናምን እንዴ? አንቺን ሲጀምር እውነቱን ልንገርሽ ማንንም ያገባሽ ወንድ የለም እንዴ? አታፍርም እንዴ? ማንንም አያገባሽም። አንቺን ሲጀምር ማንንም ያገባሽ ወንድም የለም፣ የሚልስልሽም ሰው የለም እግርሽን ማለት ነው። ስለዚህ እንደዚህ አይነት አስተሳሰብሽን ከአይምሮሽ ብታስወጪና ያልሽውን ነገር ብታረሚ። እንትና ያለችው ሐሳብ ሀቢብቲ ስሜት የሆነ ሊሆን ይችላል። ምናልባት ተናዳ እንግዲህ ያወራችሁ ነገር ሊሆን ይችላል። ላይቭ ላይ ለነገሩ እኮ ተሳሳታላችሁ። እሱን አክሴፕት አደርጋለሁ። እንደዛ ሊሆን ይችላል። ወርግጥ ጁጁሱ ትችላል ወይ ደግሞ የጁጁሱ ባክግራውንድ ኖሌጅ አለ? በጣም አለ። ምን ያህል ቶሊ ጁጁሱ ብቻ አይደለም፣ ሳምቦ፣ ሪስሊንግ እነዚህም አሉ ማለት ነው። የጁዶም ኖሌጅ አለ። ጆኒ ቀላል ሰው አይደለም። አሁን የምገጥመው ጁጁሱ ራሱ እችላለሁ እያለ ነው። ሴዶ ማይችለው ነገር የለም። ሴዶ
ስለዚህ ዞሮ ዞሮ ኤምኤምኤ ላይ ጥሩ ኤምኤምኤ ላይ በቃ የኔ ነው ንጉስ ነኝ ብለው በምክንያቱ አገኛችሁ እያወራ እንዳልሆነ ታሳያለህ። በተግባር እናሳያችኋለን። ጌችና ንቃተሊ ነው ይኸውላችሁ፣ ከዛ ርቀት ነው ያስኳቸው። እዩ ይሰካከሱታል ነው የምላችሁ ሁለቱ። እኛን ረሱን እኮ ሁለቱ። በጣም ደስ ብሎኛል ግን ለንቃተሊና እግዚአብሔርን በጣም ደስ ያለኝ አረጀ ግን በጣም የማናውቀው ሰርግ እንግባ ሰበራ ይላል። ሰበራ የሳይ በኩል በዚህ ንድ ሌላውን ኢቨን ነው ናስ አያውቁንም ጭራሽ። ግን ማንም ሼር የሚሰጠን ችግር ነው ላይ የጾም አለ ማለት ኦኬ። የጾም ነው የሚያነሱት። ምንድን ነው የሚያነሱት? እሺ ሀባብ በቃ ኦኬ በቃ ተይ። አይ ውሃስ ነው ኮንፊደንሳቸው ግን አይገርም። ጥሩ ነው። ሁሉም ሰላም፣ ሁሉም አሪፍ ሄደ ነው። ሙሽሮቹ ጋር እኮ ገቡ ሳያውቋቸው በፈጣጣው እንዴ! እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ሁላችሁ ኧረ ድፍረት! እንደዚህ አይነት ድፍረት ቢኖረኝ ግን እኔ የበደረስኩ እግዚአብሔርን እንኳን አደረሳችሁ አላሉ። ፍቅር የሌለው ኑሮ እዚህ በኤአይ የተሰራ ቪዲዮ ላይ ኮመንት ውስጥ ቴዲን የዘፈነው ብሎ አምነው እየተሳደቡ ሳይ ምን አሰብኩኝ? ለካ ተመሳሳይ አስተሳሰብ ደረጃ ላይ አይደለንም ያለ ነው። እኔ ከዚህ በፊት ኮመንት ላይ ሁሉም የሚያስጠላና ተመሳሳይ ስድብ እየተሳደቡ ሳይ በጣም ይገርሙኝ ነበር። አሁን ግን እያሳዘኑኝ መጡ። ለካ እንጭጭ ናቸው። በሽታ እኮ ነው። በሕክምና ቋንቋው ቅናታይዘር፣ አልዛይመር፣ ኢምፖስተር ሲንድረም ይባላል እና የጤና ባለሙያ ያገዛ ነው የሚያስፈልጋቸው። አሁንም የምናገረው ነገር እነዚህ ሰዎች ሙሉ ማህበረሰብን አይወክሉ። ጭፍን ጥላቻ ስላለባቸውና ያን የሚጠሉትን ሰው መጥፎ ስራ ሰራ የሚለውን መስማት ብቻ ስለሚፈልጉ ነው። እና ቢያንስ እስከ 5 እስከ 6 እየተማርን ባካችሁ 21ኛው ክፍለ ዘመን እንደዚህ አይነት ኪንታሮት ወይ አስተሳሰብ ምን ሆናችሁ ነው አእምሯችሁ ላይ ተኛችሁት? የሆነማ አንጎላችሁን እንደዚህ የተደገፈው መንፈስ አለ። ቴስት አዲጋዲጎ ዲስክራሲያ ቶፕታ በራስ መተማመን በራስ ይኸውልህ ነው ዝግጅቴን በከባዱ ጀምሬያለሁ። ሲይዝ ታፕ ማታረግ ከሆነ ከዚህ የከፋ አካል ጉዳተኛ ነው ማለት ነው። ትሰማኛለህ አይደለ? ማንም አያስጥልህም። ሪንግ ውስጥ ከገባን በኋላ ሜንቴን አድርጉለት። እኔ ቢት መፍጠር አልፈልግም። አባቴ ይቆጣኛል። ምንም ሪያክት አናደርግም በዚህ ላይ በእንደዚህ አይነት ጉዳይ ላይ ጋይስ ኃጢአት ውስጥ ሊከቱን ነው እነዚህ። ኧረ በስመ አብ ፈጣሪ ከዘይን ቱርትና አትሌት እንደ አገር ይጥብቀን። አዶናይ ከጆን ዳንኤል በቦክሲንግ ፋይት ፈርቷል። አዶናይ ፈርቷል። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ትናንትና ማታ ላይ አዶናይ በቲክቶክ ፔጁ ይህን ፎቶ ያጋራል። በቦክሲንጉ እኔ የሚገጥመኝ ካለ ሁሉ ጊዜ ፒስ በማለት በቃ ዝግጁ ነኝ በማለት ይህን ፎቶ ያጋራል። ከዛም አዘጋጅ ኮሚቴ ጌች ደግሞ ፖስቱን እንዳየፈጠነ ቪዲዮ ሰራና አዶናይን እናጋጥመዋለን። አይተነዋል ፖስቱን በቃ ተቀብለናል። እናም አዶናይን ከአንድ ሰው ጋር እናጋጥማለን። በቅርቡ ነው የሚሆነው ከአንድ ወር በኋላ በማለት ፖስት ይፖስታል። ከዛ እኔ አላቅም አዶናይ የፈጠነ ይህን ፖስት ያጠፋዋል የፈጠነ። ከዛው ደግሞ ጆን ዳንኤል ምን አለ? እሺ በቃ እኔ መደባደብ የሚፈልግ ካለ ይደውልልኝ፣ ዱርዬ ነኝ እኔ እሄዳለሁ። እና ፋሚሊ ሲያሰባችሁን ኮሜንት ላይ አስቀምጡልኝ። እኔ ገለልተኛ ነኝ፣ ምንም አያገባኝም። እና የፈራው አዶናይ ነው እያላችሁ ነው። ምን ትላላችሁ ጋይስ? ኦኬ እንዴት ነው አዶናይ የሚታላማራችሁ? የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። እጃን ከማጋ ግን ፋይት ማድረግ ያለ አትልፋ ጌች ቪዲዮን አጥፎ አዳም ሆኜ ነው የሰማሁትና እኔም እውነት መስሎኝ ነበር።
ፍሬንድ የፈለገው ኮሜንት ላይ ጆን ዳንኤል እንዲሉት ነው እንጂ ምንድነው የሚሻለው? እሺ አሁን ዶክተር እውነተኛ ጸብ ቢሆን የአዲስ አበባ ጎዳና ተዳዳሪ ከካናዳው ጎዳና ተዳዳሪ ጋር በጣም ያበደ ይሆን ነበር። ግን ምን ያደርጋል፣ ለእይታ ብቻ የሆነ ነገር ነው። ኢች ቪዲዮን አውርደው አትልፋ ብዬ ነው። ግን ኤኒባዲ ቻሌንጅ ቀስ እያለ በቃ አዶናይን ወጋ ነው የሚያደርገው። ምንድነው የሆነ ነገር ማስቀይሙታል። እኛ ማናውቀው ነገር አለ ጋይስ፣ ከዶክተር ኖጋ እና አዶናይ እኛ ማናውቀው ነገር አለ የሆነ ነገር። ሰላም ደሩ ጋይስ።